ይድረሳችሁ ኢቫንጋዲ ተጀምሯል ሁሌም በዚህ ሰዓት እንግዲህ በአዲስ ሚዲያ ኔትወርክ ሁሌም ቅዳሜ አመሻሻችን ላይ እንግዲህ ወደ እናንተ ይዘናቸው የምንቀርባቸው ቆንጆ የፍቅር ታሪኮች እንዲሁም ደግሞ ቆንጆ ትዳሮችን ወደ እናንተ ሁሌም እናሻግራለን ዛሬ ግን ለየት ባለ ጉዳይ ለየት ባለ ቦታ ለየት ባሉ እንግዶች ፕሮግራማችን ጀምረናል ለምንድነው ካላችሁ ዛሬ እንግዲህ ትንሳኤውን ያከበርን እንገኛለን ለመላው ተመልካቾቻችን እንኳን ለኢየሱስ ክርስቶስ የትንሳኤ በዓል ለፋሲካ በዓል በሰላም አደረሳችሁ በልዩነት ዛሬ እንግዲህ በየሳምንቱ ወደ እናንተ የምናደርሰው ኢቫንጋዲ ፕሮግራማችን በበዓል ተከስተናል እነዚህን እንግዶች ማስተዋወቅ ማለት ከባድ ነው በተለይ በእኛ እድሜ በዚህ ሰዓት ላለ ነው እሳቸውን መግለጽ ይከብደናል እንደው እኔ ምን አይነት ሐሳብ መጣለኝ ቃልዬ አረንጓዴ ቢጫ ቀይ ባንዲራችን ላይ ካረንጓዴው ላይ አረንጓዴ ብሎ እንደመጻፍ ቢጫውን ቢጫ ብሎ እንደመጻፍ ቀዩ ላይ ደግሞ ቀይ ብሎ እንደመጻፍ በዚህ ልክ ማስተዋወቅ ለእናንተ ይከብደናል እንዲህ ብሎ ሲነግራችሁ እርግጠኛ ነኝ ከሀገር ባለውለታዎች መካከል አንዳቸው ቤት እንደመጣን የእናንተም ልብ ይነግራችኋል ብለን እናስባለን ቤት ዳራቸው ሁኔታ ምን ይመስላል በጣም ድንቅ የሆነ 4 ዓመታት በላይ ቆይተዋል ልጆች አፍርተዋል የልጆችም አሏቸው ሲያወሩ በጣም ነው ደስ የሚለው አንድ እንንገራቸው ከፍቅር ህይወታቸው ችለው ራሱ ባይዘው ሀገር ናቸው ከነሱ በሳቸው በተፈጥሮ ከወለዷቸው በተጨማሪ ሌሎች ብዙ ልጆችን ያፈሩ በሙያቸው ያፈሩ አሁንም ያፈሩ ያሉ አብረናችሁ ቆይታ ምናደርገው ቃል ኪዳን ዘላለምና እጹብ ተገኘነን አምሮ ባህላን ቴንክ ዩ ካንቺ ባልበል ዛሬ ሻምፓይን አለ የቀረለም ዛሬ ለምን አንድ ነገር አንነግራቸውም ለእንግዶቻችን አንድ ነገር እንንገራቸው በጣም የሚገርመው ነገር የሳቸው ሚስት ያገቧቸው በህይወት እሳቸውን ለማቆየት ሲባል ብቻ ነው ለመጀመሪያ ቀን እንግዲህ ባለቤታቸውን ሲያገኟቸው እንጋባ ላግባሽ ነው ያሏቸው የመጀመሪያ ቀን እንደማንኛውም ሙሉ እንደሞ ከነሱ ተሰሙታላችሁ ከኛ ጋር ስለምትሆኑ በዓልን አብረን ስለምናሳልፍ ከአዲስ ሚዲያ ኔትወርክ ጋር ስለሆናችሁ እጅግ ደስ ይለናል እንግዲህ ካሰልጣኝ ኢንስትራክተር ሰውነት ቢሻውት ተገይተናል ከካስጭ ደግሞ በትዳርም በጣም ረጅም አመት ነው የኖሩትና ከኛ ጋር በዓልን ቢያሳልፉ ብለን ነው ቤታቸው የመጣነው ደስ ብሎናል በጣም ደስ ብሎኛል እኔም እጅግ በጣም እንደውም እንዳምር ሁሉ ገፋፍታችሁኛል የግድ ያለበስኩት ልብስ እንድለብስ አድርጋችሁልኛል አመሰግናለሁ ከነገ ጀምሮ እንግዲህ አለቀውም ለብሰዋለሁ ካይን ያወጣችሁ ብለና እንዴት ነበር የመጀመሪያ ትውቃችሁን እስኪ ያጫውቱን እንግዲህ በእናትሽ አንቺ ተናገር እንዴት አወቅሽኝ ማን ነው ግን ቀድሞ ያየ ይቅደም እኩልነት ያየ ነው ግን ሐሳቡ ጋሼ ካንተ ነው የመጀመሪያው ጥንስሱ ወደ እሱ አይገፋይ ሰው ነው ቀደም ብያለሁ አላውቃትም እኔም ደግሞ ሚስት ማግባት አላማም አልነበረኝም ነገር ግን የሆነ ችግር ተፈጠረ በኔ ላይ ማለት ነው የግድ ሚስት ማግባት እንዳለብኝ ማስጠንቀቂያ ሁሉ ደረሰኝ ካላገባ እርምጃ እንወስዳለን የሚል እንደዛ የሚባል ነገር አለ እንዴ ተፈጥሮ ነበር በዛ በወቅቱ ምንድነው የሃፓ አባላት ናቸው ተብለን ነው የሃፓ በደርግ ጊዜ ማለት ነው በደርግ ጊዜ እሺ እኔ በዛ ጊዜ ደግሞ እዛ ባህር ዳር መምህር ነበርኩ እና በብዛት ፖፑላር ነበርኩኝ እግር ኳስ ምጫወት ነበር በከተማው ወደድ ነበር እታወቅ ነበር ደርግ ሲመጣ ቀበሌ የሚባለው ነገር ተፈጠረና ቀበሌዎች ደግሞ በህዝብ በሚመርጣቸው ሰዎች መመራት አለባቸው ስለተባለ ባህር ዳር ለ13 ቀበሌዎች ተከፈለችና እኔ የምኖርበት አካባቢ ቀበሌ 2 ይባል ነበር
በዛ ለቀበሌ 2 በጣም ህዝቡም ስለሚወደኝ ተሰበሰበና ሊቀመንበር አድርጎ መረጠኝ። ከዛ የመንግስት ደግሞ መመሪያ መጣ። የተወረሱ ቤቶች ነበሩ። እነዚያ የተወረሱ ቤቶች የመንግስት ቤቶች ስለሆኑ ተመዝግበው በየወሩ የሚከራየውን ገቢ በአካውንት በዚህ አካውንት ናምበር እየተቀበላችሁ ገቢ እንድታደርጉ የሚል መመሪያ መጣ። ስለዚህ እኛና ኮሚቴዎች አብረን ሄደን የግልና የመንግስት የሆኑ ቤቶችን እንደገና የሚከራዩ ቤቶችን ለመንግስት ገቢ የሚያስገኙ ቤቶችን ለየንና ከዛ በኋላ ወደ ቤታችን ሄደን መክፈል የሚከፍሉትን አበረታተን የማይከፍሉ ሰዎች ደግሞ ስለነበሩ ወደ 42 ሰዎች የማይከፍል ሰዎች አገኘን። የማይችሉ ስራ እስከሚያገኙ ድረስ በማመልከቻ መተማመኛ ፈርመው በነፃ ይኑሩ ስራ እስከሚያገኙ ድረስ። ስራ እንዳገኙ ግን ያለባቸውን ዕዳ ለመንግስት እንዲከፍሉ መተማመኛ ይፈሩምና ይኑሩ የሚል ሀሳብ መጣ። በጣም ጥሩ ተባለ። በነፃ አኖርናቸው ማለት ነው። እንደገና ደግሞ የመንግስት ቤቶች ትርፍ ቤት ያለው ማስረከብ አለበት። ያላስረከበ ሰው አንድ ሰው ተገኘ። ያ ሰው የአንድ ድርጅት ኃላፊ ነው። ከዛ ለምን አላስረከብክም ስንለው አይ እንዲሆነው ምክንያት ሰጠ። ያችን ለመንግስት ማስረከብ የነበረበትን ቤት ሳያስረክብ አከራይቶ በወር 10 ብር ያከራይ ነበርና 7 ወር አከራይቶ 70 ብር አግኝቷል። በል አንተ ይሄንን ወንጀል ስለሰራ ብንከስህ ፍርድ ቤት ብናቀርብ ትታሰራለህ። ከዛ የምንጠቀመው ነገር የለም። የመንግስትን ግን ያስቀረኸውን 70 ብር ክፈላል ነው እና ቤቱንም አስመዝግብ ለመንግስት ገቢ አድርጋል ነው። ያ የመንግስት መመሪያ ነው፣ ማስፈጸም የግድ ነው። ከዛ ያን አደረግንና 70 ብርም ከፈለ፣ ቤቱንም ማስረከበ። ነገር ግን ይሄን ነገር እንደ ትልቅ ቂም ያዘ በእኛ ላይ። እኔም ደግሞ ይሄ ስራውን በጣም ከባድ ስለሆነ ስለሰለቸኝ ሁለተኛ መመረጥ ስላልፈለግኩኝ በቃ መውጣት አለብኝ ብዬ ወሰንኩኝ። ከእሱ ግን የቀበሌው ሊቀመንበር ሆነ። ያ ሰውዬ የቀበሌ ሊቀመንበር ሆነና ስልጣን ከያዘ በኋላ ምን ሆነ? በቃ እዛ የሰዎችን ፖለቲካ ሰዎችን ሲያገኝ ኢህአፓዎች እኮ በጣም አካባቢያችንን በጣም ረብሸዋል፣ ከዚህ ውስጥ ቀንደኛው ሰውነት ነው ብሎ እዛ ሪፖርት ያደርጋል። ከዛ እነዛ ደግሞ እውነት መሰላቸው። ሄሊኮፕተር ከጎንደር አስመጡና እኔና ተስፋ በሩን የሚባል መምሩ ሁለቱን ይዘው ጎንደር አዘዞ ድንገት ታሰራችሁ? በቃ ወሰዱን። በቃ ታሰርን። እዚያ እንደደረስን ትንሽ እርግጫም ቦክስም ነበረ። ያኔ እኔ ልያዘኝ ዝም ብሎ መደብደብ ዝም ብለህ መደብደብ። መሰንዘር የለውም። መሰንዘር የለውም። ዝም ብለህ ትደበደባለህ፣ ትችላለህ። ና አለኝና ቢሮ ይዞን ገባ። አሁን እናንተ እዚህ መጣችሁት ተጠርጥራችሁ ነው በሰው ግድያ። እንዴ? አዎ በሰው ግድያ ተጠርጥራችሁ ነው። የኛ ጓዶች ደብረ ማርቆስ ላይ ስለሞቱ በእነሱ ተጠርጥራችሁ ነው። አረ እንኳን እኔ ሰው ወፍም ገድያ አላውቅም። እና እንዴት ይሆናል? በቃ ያ ነው የምታውቀውን ነገር ምርመራ ይኖራል። ያን መናገር ብቻ ነው በቃ፣ ሌላ ምንም ነገር የለም። ፖሊስ ጣቢያ ሄደን አድረን በማግስቱ ባታ የሚባል እስር ቤት አለ፣ ዋናው ትልቁ እስር ቤት። እዚያ ገባን እና የምርመራ ጊዜው ሲመጣ ምርመራው ደረሰ፣ ተመረመርን። ምንም ነገር አልተገኘበትም፣ ነፃ ወጣን። እኔ ስፈታ እነዚህ ያሳሰሩኝ ሰዎች ፈርተው አሁን ቢበቀልንስ? ዝም ብሎ በቦምብ አጋይቶን ሚስት የለው ልጅ የለው ምኑ ይያዛል? እዚህ ጋር ነው ማሚ ይመጣ። አዎ ይመጣ ነው ተመልካቾች። እሺ እና ምኑ ይያዛል? ስለዚህ ነፃ እርምጃ መወሰድ አለበት የሚል ነገር ይንሾካሾካሉ በየአረቄው ቤት። ይሄን የሰማ ወዳጅ መጣና አንተ ስማ ሚስት ካላገባ ትገደላለህ በቃ። ስለዚህ ዝም ብለህ ማታ ማምሸቱን ከትምህርት ቤት ስትመጣም ዝም ብለህ ከተማ ደብተራችን አስቀምጠን ከተማ ቆይተን ነበር የምንመለሰው። ስለዚህ ዝም ብለህ ደብተርን አስቀምጠህ ቤት የምታስተምርበትን ተመልሰህ ከተማ የምትሄደውን ታቆማለህ። ለዚሁ ጊዜን ትወስዳለህ ከቤተሰብ ጋር። ስለዚህ ማታ ማታ አትውጣ የሚል ምክር። ይሄ ሁሉ ነገር በህይወት መኖር ከፈለክ ማግባት አለብህ። እንዴ ማን ላግባ?
በዛ ጊዜ ደግሞ አልተዘጋጁም። ከዛ በፊት አስበው አያውቁም እንዲህ ለፍቅር ግንኙነት? የለም እንደ በእኛ ጊዜ እንደዚህ ፍቅር ምናምን ዘለሽ ዝም ብለሽ ፍቅር የሚባል ነገር የለም። በኋላ እንደዚህ አይነት ነገር ሲመጣ ማግባት አለበት ሲሉኝ ማንን ነው ማገባው አልኩ። እንደዚህ የምትባል ከአዲስ አበባ መጣች እዚህ ቢሮ ውስጥ የምትገባ የምትሰራ እሷን ማን ጠቆመዎት? አንድ ጓደኛዬ ነው ይሄን ጉዳዮትን ያውቃል ሊገደሉ እንደሆነ። በቃ እሱ ነው ሰምቶም የነገረኝ እሱ ነው። እዛው ቴክስታይል ነበር። እሷ ደግሞ እዚህ ከአዲስ አበባ ከዚህ ከኮመርሻል ስኩል ጨርሳ ባህር ዳር ተመድባለች እና ያም ጓደኛ እዛ ቴክስታይል ነበር የሚሰራው። ያውቃታል። ስልኳን ስጠኝ አልኩና ስልኳን ጻፍ። ጋሽ ለማ የሚባል በህይወት የለም ቴክስታይል የሚሰራ ጋሽ ለማ ከሌት የምትባል ታውቃለህ? አዎ አውቃለሁ። አሳየኝ። አንድ ዕቃ ከአዲስ አበባ ደብዳቤ ከአዲስ አበባ ይዤላት መጥቻለሁ። እሷን ለማግኘት ለማየት ከዛ እሺ አለኝና በብስክሌት የሚወጡት 6 ሰዓት ላይ ስለሆነ ቀስ ብለን እንሄዳለን አለኝ። 5:30 ሲሆን ከከተማ ሄድንና 6:15 ከ20 ሲሆን ከቢሮዋ ስትመጣ እኛ ዳገት ላይ ቆመን እናያት ነበር። ያቻት እየመጣች ነው አለኝ። እዚህ ላዋታል ሲያዋት እንዴት አያት በቃ አሪፍ ነበረች። ቀይ ሹራብና ሸሚዝና አረንጓዴ ሱሪ ለብሳ ነበረ። በኋላ አየኋት፣ ቀረበች፣ መጣች። ዝም ብለህ ታስተዋውቀኛለህ እንጂ ያመጣሁት ደብዳቤ የለም፣ ዝም ብለህ አስተዋውቀኝ አልኩት። አመኖት እንደዛ ሲል አመነኝ። ይሄን ቴክኒክ እኛ ምን እንጠቀማለን? ያሁኑ አይሰራም። ያሁኑ ደብዳቤ ከዛ በኋላ በቃ መጣች። የሩስ ተዋወቂው ሰውነት ይባላል ብሎ አስተዋወቀን። ከዛ በኋላ ተለያየን። ስልኳን ጽፌያለሁኝ። ያን ጓደኛዬን ግን እኔ እባክህ ዞር በል ብዬዋለሁ። በቃ አልፈልግም ብዬዋለሁ። አሁን ቆሟል። እኔ ከእሷ ጋር ያለኝ ግንኙነት አያውቅም፣ ወሬም አይወራም። ከዛ ውስጡን አስቀጥለዋል። እኔማ ከዛ በሁለተኛው ቀን ደወልኩላት ለሷ። በትናንትና ጋሽ ለማ ያስተዋወቀን ሰውነት ነኝ፣ አንድ ደብዳቤ ከአዲስ አበባ ይዤልሽ መጥቼ ነበር፣ እንዴት ነው አልኳት። ቴክስታይል የሰራተኛው መዝናኛ ክለብ አለ፣ እዛ ላይ 4 ሰዓት ላይ ይዘልኝ አለች። እሺ አልኩና ሌላ ወሬ ምንም አላወራች። ምንም ሌላ ወሬ የለም። እዛ ቀጥታ ብስክሌቴን እንትን አደረኩኝ። እንዳሁኑ እንደዚህ መላጣ አልነበርኩም፣ አፍሮ ነበርኩኝ። ጂንስ ለብሻለሁ። ሙስታንግ ይባላል ስሙ የጂንሱ ብራንድ ነው። አዎ ጃኬትና ሱሪ ነው። እሷን ብስክሌት አሪፍ ናት። ሄድኩኝ። ሻይ አገኘኋት። ቁጭ በላለች። ቁጭ አልኩኝ። ሻይ ጋበዘችኝ። የ15 ሳንቲም እንዴ ብር ስንት ብር እኮ ውድ ነው እኮ ብር እኮ አንድ ክትፎ ትልቅ ክትፎ የምትበይበት ነው ያን አሁን እና ሻዩን ጠጥተን እስከምንጨርስ አንድም ቃል አልተነጋገርንም። ኢቭን አልተያየንም። እንዴት እርሶ አልሞከሩ? በቃ ዝም አለኝ። ድፍረቱ ከየት ይምጣ? ምንድን ነው? ስራ እንዴት ነው? ኧረ ያን ምን አውቃለሁ እኔ አንቺ እኔ አሁን የሚታየኝ አለመሞቴ ነው። አሁን ስራ ልገባ ስለሆነ የደብዳቤውን ስጠኝና ልሂድ አለች። እኔ ደብዳቤ የለኝም አላመጣሁም፣ ነገር ግን የመጣሁት እንድታገቢኝ ነው አልኳት አለች። እንዲህ ይባላል? እኔ በቃ የጨነቀው ሰው እኮ የማያደርገው ነገር የለም። እንድታገቢኝ ነው እንደዚህ እንገላለን ስላሉኝ አድኝኝ ከሞት አልኳት። ወይኔ በኋላ ትቀልዳለህ እንዴ ብላኝ ጥላኝ ወደ ማሚ አሁን ማሚ ትቀጥል። መልቀቂያ አስገብቼ ወደዚህ ለመምጣት እየተጠባበቅኩ ነበር። ይገርምሻል ያኔ እና እቃ ይዤልሽ ወጥቻለሁ ደብዳቤ ሲል በዛን ወቅት ደግሞ አንድ እህቴ እዚህ ታስራ ነበረ የሀባንሽ ተብላና በቃ ያን ወሬ ለመስማት በጣም ጉጉት። ከዛ እንደመጣ እርግጠኛ ነሽ ማለት? በቃ አመንኩት። አለባበስም የአዲስ አበባ ልጅ ይመስላል። አመንኩ። አራዳ ባይ አይሰጠኝም። አሁን ደብዳቤው ወይ አናገረኝም ወይ አይሰጠኝም ነው አልኩና አይ ስራ ጥዬ ነው የመጣው ደብዳቤውን ብትሰጠኝ አልኩት። በኋላ አይ እኔ እኮ ደብዳቤ አልያዝኩም ሲል ትንሽ ያለ አይደለም
ከዛ በኋላ አዎ እንድታገቢ ነው ሲል በጣም ተናደደ። በጣም እንዴት እንደዚህ ይባላል አልኩና ትቀልዳለህ እንዳልኩትና ጥየው በቃ ሄድኩኝ ቁጭ አድርጌው። ግን ምን ተሰማሽ እንደዛ ሲል? ተናደርኩኝ። አዎ ምክንያቱም ሰው ምልሽ እኔ እንዲህ አይነት ነገር ሰምቼም አላውቅም። ለኔም አዲስ ሆነብኝ። ምን ተደርጎ አይታወቅም እኮ አዲስ ነው። ለመጀመሪያ ጊዜ ጋሽ ሰውነት ታወቃለህ ምን ትላለህ። ከዛ ግን ልክ አሁን ከዚህ ትቀልዳለህ ብለው ከሄዱ በኋላ አሰቡት። ማታ አሰብኩ ምልሽ እና ደውሎ ደግሞ እንደገና አይ እንደዚህ እኮ ነው እንደዚህ ላገኝሽ እፈልጋለሁ። አሁን በስርዓቱ ሊመጣ ነው አየሽ፣ በትክክለኛው መንገድ እና እንደዚህ ነው ላናግርሽ ፈልጌ ነው ምናምን አለ። ከዛ እሺ ላናግረው አልኩና አንድ ቦታ እንትን አለን ተቃጣረን። እንዴት ግን ሀሳቡ መለስ አለ አሁን ላናግረው የሚለውን እድል ለመስጠት? እንግዲህ ገባኝ። አሁን ያው እየጀመረ ነው። ለዚህ መንገድ እንትን መሆኑ ተገለጸልኝ። ምንሽ ሌላ ምንም እንትን የለውም፣ ምንም አላማ የለውም ምንሽ መቼም። ከዛ አንድ ቦታ ቀጣርኩት። ምን አሉት? ካገባው ትዳር ይዟል ቤት መስርቷል ብለው ከመጥፎ ሀሳባቸው ሊቀየሩ ይችላሉ እና በዛ ምክንያት ነው ምናምን አለ። ከዛ እንዴት መሰለሽ እኔ እህቴ እዚህ ስለታሰረች ቁጭትም አለኝ። በቃ በጣም ቁጭቱ ስላለኝ እንደ እልህም ወሰድኩት። በቃ አልኩና እሺ አልኩኝ። በቃ እሺ እና አላቀውም አያቀኝም ምን እንደሆነ አላውቅም። እሱም ማን እንደሆንኩ አያውቅም በፍጹም። እና ያንን እኔ እንግዲህ እግዚአብሔር አምላክ የዚህን ሰውዬ ነፍስ አድኝ ካልከኝ ይህን ሰውዬ አላውቀውም ምን ይሁን ምን አላውቅም። እንደውም እኔ ሌላ ጥያቄ ነበር የምጠይቅህ፣ አንተ ደግሞ ይሄንን አመጣህብኝ። ላንተ ሰጥቻለሁ ነው አንተ እንደፈለክ አድርገው አልኩና ጸለይኩበት በእውነት በጣም። ከዛ በኋላ ሲደውል ምን ሲል እንደገና ስንገናኝ ታሪኩን ሲነግረኝ በዛን ቀን ይገርምሻል፣ እሱ በሄደ ቀን በሄሊኮፕተር ሄደ። አዎ አጎቴ ያለ እዛ ቴክስታይል እንትን ውስጥ እዛ ቁጭ ብለን ሁሉም ያለቅሳሉ። ምን ሆናችኋል? ምንድነው ዛሬ? እኔ አላውቀውም ከዛ በፊት በፍጹም። እንደዚህ አንድ በጣም ምስጉን መምህር ነበረ፣ እንደዚህ በጣም የሚሰራ በጣም የቀበሌ ተመራጭ ነበረ። እንደዚህ ነው እና ሊገሉት ወሰዱት ምናምን ይሄ እከሌ ይባላል ብለው ሲያወሩ ሰምቻለሁ። እንግዲህ ያው አብሬ አዝኛለሁ። ማን እንደሆነ አላወኩም። ወደ እኔ ይመጣልም ብዬ አልገመትኩም። ከዛ በኋላ ሰውነት ሲለኝ አንተን ሰውነት እንደዚህ ሄደህ ነበረ በዚህ ሰዓት ምናምን? አዎ እኔ ነኝ። ሊገሉኝ ወስደውኝ ነበረ እና አሁን ተፈትቼ በእግዚአብሔር ቸርነት መጥቻለሁ። ግን አሁን ካላገባህ በቃ ትገደላለህ ተብያለሁ። በቃ እንግዲህ እሻል ነገሩ ጀመረ፣ ወደ ፍጻሜ መጣ። ከዛ በኋላ መቼም መገናኘት ይኖራል አይደለ? ከዛ እንዴት ነበር? እንገናኝ ነበር፣ እንወያያለን። የት ነበር የምትገናኙት? አንድ ጊዜ አባይ ምንጭ አይደለም? አባይ ምንጭ። እኔ በፍጹም ካጎቴ ውጭ በጭራሽ የትም አታየኝም እና አሁን ያን ቀን ቁጭ ብለን እዛ እንዲህ ፊት ለፊት ነገር ለካሱ መጥቷል አጎቴ። ወይተሩ አይቶታል፣ እሱንም ያውቀዋል። አላ በጣም ጨንቆታል። ምክንያቱም ከሌላ ሰው ጋር አይቶኛ አያውቅም። ከዛ ሰይፈ ይባላል፣ ሰይፈ ጉልላት ነበር የሚባለውና ጋይ ሰይፈ ወደዛ ጋር ትልቅ እባብ ተገሎ እንትን ብላ ወደዛ እንዳይሄዱ በዚህ በኩል ነው ወይተሩ ማለት ነው እና አዳነን ያን ቀን። ከዛ እወቁልኝ አድርገን በቃ ምንም አያስፈልግም ምናምን ብለን ወሰንኛ የትዳሩን ቀን ማለት ነው፣ ሰርጉን ማለት ነው። ምን ተማካከራችሁ? እንዴት ይሁን አላችሁ? ሽምግልናው ስርዓቱ? ጋይ ሰይፈ በጣም የሚወደኝ ሰው ነው። እዛ የሷ አጎቷ በጣም የሚወደኝ ሰው ነው። ባለቤቷም በጣም ያውቁኛል በደንብ እና ጋብቻ አስጠይቃቸው እምቢ እንደማይሉ የታወቀ ነገር ነው። ከዛ በተረፈ ግን ይሄ እኔ ከሞት ለማምለጥ ነው። በካርድ እናርገው እኔም የመደገስ አቅም አይኖረኝም። ብር አልነበረም። ማውቀው ሰው ደግሞ የከተማው ሕዝብ ነው። ኢቭን ቢደገስም ደግሞ ማንን ጠርተሽ ማን ትያለሽ? ታዋቂ ነው። በጣም
እና ያ ስለሆነ እዚያው ጣጣ ከምንወስድ ለምን በካርድ አናደርገውና የተወሰኑ ግሩፖች ጠርተን ቤታችን በቃ ለምን አገባም ተባባል። እኔና እሷ እሺ እኔም ለቤተሰቤ ስነግር እሷም ስትነግር እንዴ ሞተ በተነሳበት ሀገር እንዴት ሊሆን ይችላል? አይቻልም። የእንጨት መግዣ የለም ነው የተባልኩት። ትንሹ ነገር ነው እንጨት በቃ የማብሰያው። የኔም ደግሞ ስነግራቸው ምን ሆነሻል እንዲህ በአጭር ጊዜ የሚያጣድፍ ምን ሆነሻል አሉ። ምንም አልሆንኩም፣ በቃ ምንም የሆንኩት ነገር የለም። ነገር ግን ምንም አያስፈልግም በሚል እንደዚህ ወስነን። ቤተሰብ አያውቅም የእርስዎን ጉዳይ? አያውቅም። ዝም ነው? አዎ ዝም ነው። ከዛ በኋላ በቃ ተነገራቸው። እናቴም አባቴም ነበሩ። ታላቅ እህቴ ያስተማረችኝ ያሳደገች አሁን ጀርመን ሀገር ነው የምትኖረው። ወይዘሮ ንጋት ከተማ ትባላለች። እሷም አብረው ሁሉም መጡ። ወንድሜም ወደ ባህር ዳር መጡ። ምን አይነት ሰርግ መሰለሽ! በጣም ልዩ አይነት በቃ ማለት የብዙ ሰው እጅ ነበረበት። የኛ ሙሽራ ኩሪ ወሰደሽ አስተማሪ ይባል ነበር። ሱፍ ለባሹም ያኔ መምህር ነው። ምንም ነገር የቀረ ነገር የለም። ጠቅላላ 2 በሬ ነው የታረደው። በወቅት እኮ በጣም ብዙ ነው። 2 በሬ እና የከተማው ሕዝብ እኛ ያልጠራናቸው ሁሉ የማን ነው የሰውነት ነው ሲባል እንዴ ሱባማ ረስቶ ነው እንጂ አልቀርም እያለ መጣ ሰው። እንደገና የነዛ 42 ሰዎች በነፃ የኖሩት ሰዎች አዎ እኔ አልጠራዋቸውም። አንዳንድ ጠርሙስ ካቲካላ በዚህ በጋቢያቸው ሸንፈን እያደረጉ እንደገና ደግሞ የሌላቸው ደግሞ ብርሌ የምትባል እቃለች የጠጅ የብርሌ ካቲካላ ደግሞ እሷ 50 ሳንቲም ነበር የምትሸጠው። እሷ እንደያቅማቸው ይዘው መጡ ሳልጠራቸው። በቃ ምንም ያለ ድል ያለ ሰርግ ሆነ። ተዘፈነ ምን ነካሽ? ተበልቶ ተጠጥቶ እንዴት ነው የት ይቀራል? እንደው ከሰርጉ ሳንሄድ በፊት ግን እንደው ለማዘር ምን አይነት ስጦታ ገዙ? እንደው ልብስ ሰምተን ነበር። ልብስም ከአዲስ አበባ እንደተሰራ ይሳቸው እዛን ጊዜ በሀገር ልብስ ሆኖ የተለየ አለባበስ እና ስፌት አለ። ቬሎ ነው የሚመስለው እና የተለየ ነበረ። እሱን መጥቼ እዚህ አሰራሁኝ። እኔም ደግሞ የለበስኩትን ቦትና ሱሪ ብሉ ብላክ አሰራውኝ። እኔ በኔ አይደለም ነፍሱ ይማረው ታላቅ ወንድሜ እሱ ነው ያሰፋልኝ። ያን አድርጌ እሷን ዕቃ ይዤ ተመልሼ ወደ ባህር ዳር ሄድኩኝና የእሷን ልብሷን የምትለብሰውን የሙሽራ ልብሶቿን ሁሉንም ነገር በሻንጣ ይዘን አሟልተን ሰጥተናል። ዕቃ ግን ገዝታችሁ ነበር? እንደው ቤት ስትዘጋጁ ሰርጉ ከመምጣቱ በፊት እንደው አብሮ ለመኖር ቅድመ ሁኔታ እንደው አዘጋጅተዋል? ዕቃ ምናምን ገዛስተዋል ወይስ እንዴት ነበር? በጣም ጎበዝ ናት እሷ። እሺ ተናገሪ። ቁም ሳጥኑን ሁሉን ነገር አሟልተዋል አለው። አንዳንድ የቀረ ነገር ነበረ። ያው ሴትና ወንድ መቼም እኩል አይደለም የሚያስበው። የቀረውን አሟላን። ምንም እንትን ያለ ነገር አልነበረም። በ3 ወር ጊዜ ውስጥ ማለት ነው። 3 ወር ነው በቃ የተዋወቅን። 3 ወር በቃ በዛች 3 ወር አራም መገዛት ጀምረዋል እርሶ? አዎ በፊትም የሚኖረው የእናቱ ቤት ውስጥ ነበር። ቤት ኪራይ አይደለም። ቆንጆ ቤት ነበር። እዛ ነው የሚኖረው። እኔ ቴክስታይል ውስጥ ነበርኩ። ቤት ተሰጥቶም ብሎን በደንብ ነው እዛ የምንኖረው የነበረው። እዛ ነበርኩኝ። እንግዲህ ከዛ ያን ዕቃዬን ወደዛ ይዤ ሄድኩ። የነበረው ነበረ በቃ። ካሁን በፊት እንግዲህ በጓደኝነት ለ3 ወር አሳልፋችኋል። ከዛ ደግሞ በጣም በፍጥነት ነው የተጋባችሁት። እንዴት ነበር የመጀመሪያ አብሮ መኖር? እንዴት ነበር ትዳሩ? ወንደላጤ እያለ ዝም ብለህ ትዞራለህ። ገደብም የለም የምትገባበት ሰዓት። ማንም የሚጠብቀኝ የለም። ሚስት ስታገባ ግን ሚስት አለች እዛ። አንተ እዚህ እየዘነጥክ እየበላህ እየጠጣ ሚስትህ አንተን መጠበቅ የለባትም በምንም አይነት ታምር። እና እኔ እንደዛ ነገር ነበረኝና ምንድነው የኔ ጓደኞች በፍጹም አይለቁኝም ነበረ ስንገናኝ። እና ብዙ ጊዜ ሊያስሞሹኝ ይሞክራሉ። ነገር ግን ያ ደግሞ ትክክል ስለማይሆን በተቻለ መጠን አንዳንድ ቀን ባመሽም ብዙ ጊዜ አላመሽም ነበረ። እና ስርዓት ማግባቴ ስነ ስርዓት አስይዛኛለች። ከምታቂው ህይወት ወደማታቂው ህይወት ነው የምትገቢው። እንግዲህ ያንን ያው
በስርዓት መልሽ በመተሳሰብ አንተ ትብስ እኔ አንቺ ትብሽ ተባብለን በማሰብ ነው ያሳለፍነው። ከዛም በኋላ ልክ በአመት የመጀመሪያ ልጃችን መጣ። ከዛ በኋላ ደግሞ የበለጠ ነው እንትን የምትሆን ደስታ በረከት መጣ አይደል? በጣም እና ምንም ችግር አልገጠመንም። የገጠመን ነገር የለም። ነገር ግን እኔ መስራት እዛ ስላልፈለኩ ወደዚህ መቀየር ፈለኩኝ። ወልጄ የመጀመሪያ ልጄ 1 አመት ልደቱን አክብሬ ነው እዛ ወደዚህ የመጣሁት። በአጋጣሚ ተሳካልኝ። ተቀየርኩና መጣሁኝ። እንዴት ነበር ግን ከዛ ጋሽ ሰውነትን ጥሎ መምጣት አይከብድም ነበር? በጣም ለ1 አመት ስንለያይ ሰው ሁሉ ነበር ስንለያይ ያለቀሰው። በቃ ምልሽ በጣም ከባድ ነበር። እሱም ገና ስላላለቀለት የኔ ቀድሞ ስላላለቀ እኔ ወደዚህ መጣሁ። እሱ ከ1 አመት በኋላ እሱም ተመልሶ ወደዚህ መጣ። ጋሽ ሰውነት ሲናፍቅሽ ማሚ ምን ታረጊ ነበር? አይ እንደዋወላለን። እናፍቃት ነበር። ለምን ከቢሮ ወደ ቢሮ መወስዳት በብስክሌት አፈናጥጬ ነበር። አረ ከተጋባች በኋላ የኤሌክትሪክ መኪና የለማ እንደ ያንኩ መኪና እና ከስራም ስትወጣ በብስክሌት ይጃት መጣ ነበር። ይሄ ትልቅ ትዝታ ነው እንዴ? በጣም እና ያ ሁሉ ቀረባት በእግሯ ነው። ከዛ ግን ይናፍቃሉ አይደል? እርሶም እኮ መውሰድ ይናፍቃሉ እንዴ? መውሰድ ብቻ ሳይሆን ብቸኝነት መጥፎ ነው። በዛ ላይ ልጅ ተወልዶ የመጀመሪያ ልጅ ተወልደዋል። ከዛ አብረን መኖር ጀምረናል። እኔም አብሬ መዛወር ነበረብኝ። ቤት አልነበራትም። እህቷ ቤት ነው የገባችው። ከዛ እኔም 1 አመት ቆይቼ መጣሁኝ። እኔም እሷ ጋር እህቷ ቤት ነው የገባው። ቤት አልተከራያችሁም እንዴ? ያኔ ቤት ኪራይ እንዳሁኑ አይደለም አልነበረ። የተወረሱ ቤቶች የመንግስት ነበሩና ሁሉም ተከራይተው ነበረ እና ቤት ኪራይ ለማግኘት በጣም ችግር ነው። መንግስት ካላከራየሽ፣ የመንግስት ቤት ካላገኘሽ የግል ቤቶች ትርፍ ቤቶች በሙሉ ተወርሰዋል። እነዛ ደግሞ ተከራይተዋል እና ቤት ለማግኘት በጣም ችግር ነበረ። ስለዚህ እኛም ያን ቤት ስላጣን እህቷ እና ባለቤቷ ወደ ጀርመን ስለሚሄዱ ለስራ ጉዳይ ባዶ ቤት ስለሚሆን እዚህ እንረፍ ተባብለን ነው ወደዚያ የመጣ ነው። እዚህም ስራ ቀጠላችሁ ሁለታችሁ? አዎ፣ እሷም ስራ ጀመረች፣ እኔም ማስተማሩን ጀመርኩኝ። ከ2 አመት ቆይታ በኋላ መምጣታችን ነውና ቤት ፈልጉ ተባል። ተኖሩበት የነበረው ቤት ባለቤቶች አሁን ቤት ብንፈልግ አጣ። በኋላ ከመሬት ተነሳልና ለምን ቤት አንገዛም አለ። አንድ ብር አካውንት የለ፣ 1 ብር የለም። ሀሳቡ ብቻ ነው። አንድ ጓደኛዬን አሳየኝ ቤት የሚሸጥ ሰፈር አሳየኝ አልኩት። ስንንከራተት ውለን ይሄ ስንንቅ ምንም ብር የለንም ኪሳችን ውስጥ። ይሄ አይሆነንም፣ ይሄ አይመጥነንም ብለን ዝም ብለን ደግሞ ምንድነው መንግስት ያበድራል፣ ባንክ ያበድራል። ያኔ ዋናው ደሞዝህን የሁለታችንን ደሞዝ አጽፈን ማረጋገጫ ደብዳቤ ይዘን ነው የምንሄደው። ካርታዊ ቢኖርህ ባይኖርህ በዛ ጊዜ የሚጠይቅህ ነገር የለም። ከዛ በኋላ ተበድረን እንሰራለን። እኔ ተባብለን ፈለግን አጣን። አንቺን እዚሁ 1 ክፍል ያስቀምጥሻል፣ እኔም ወንድሜ ቤት ሄዳለሁ። በቃ ከዛ ወሰንን። በአጋጣሚ በቃ ተስማምተን ነው በቃ ምንም ማድረግ አይቻልማ። እነሱ ከመጡ የግድ እኔ እወጣለሁ፣ እሷ ደግሞ እህቷ ጋር እኔ ወንድሜ ጋር እኖራለሁ። በኋላ እነሱም ደወሉና እንደገና አይ ቀርተናል ተረጋጉ ተባለ። እሺ አሁን እኛ ቁጭ ያልና ለካ ይሄ የኛ ቤት አይደለም፣ ነገ ማንም ሰው መጥቶ ውጡ ሲልን ልንወጣ እኮ ነው። ስለዚህ ለምን የራሳችን ቤት አይኖረንም አለ። በቃ ለዚህ ሰው ስናማክር ኮሎኔል ማሞ የሚባሉ ነበሩ፣ የመሬት ልማት ማኔጅመንት ዋና ስራ አስኪያጅ። እሳቸውን ለምን ሄዳችሁ አተናገሩም? አስተማሪ ይወዳሉ አሉኝ። አላይ እሺ አልኩና ሄጄ አናገርኳቸው። በጣም እንዴት ያሉ ሰው ናቸው። በአሁን በህይወት ይኑሩ አይኑሩ አላውቅም። ከዛ በጣም ደስ አላቸው። አስተማሪ በመሆኔ ደስ አላቸው። አሁን የት አካባቢ ነው የምትፈልገው አሉኝ። እዚህ አሁን የምንኖርበት እዚህ ኤሪያ ነበር የምንፈልገው አልኳቸው። መሐንዲሱን ጠሩ። እሱ የሚፈልግበት ቦታ መሬት ስጠው ብለው አዘዙልኝ። ምንም የከፈልነው ነገር የለም። በ250 ብር ደረሰኝ ነው ይሄን የተረከብነው። ከዛ እቺን ከባንክ ተበድረን ሰራን።
ይኸው ከተሰራች 43 ዓመቷ ነው። ቤቷ በወር 194 ብር ለመክፈል ወደ 22 ሺህ ብር ነው የተበደርነው። ይሄን ቤት ለመስራት 22 ሺህ ብር ብዙ ብር ነው። በዛ ጊዜ ብዙ ብር ነው። አሁን እየኖርንበት እያለን እኔ በአጋጣሚ ከስራ ለ2 ወር ታገድኩ። መምህር እያሉ ነው ወይስ አሰልጣኝ ሆኜ? መምህርነቱን ጥዬማ ወደ አሰልጣኝነት ገባሁ እና እኔ የምሰራበት መስሪያ ቤት ውስጥ ያሉ ሰዎች የኔን ቡድን ስለፈለጉ ውሸት ነገር አውርተው ስሜን ለማጥፋት ሙከራ አድርገው የመንግስት ለውጥ ነበረ ደግሞ ያኔ ኢህአዴግ ገብቶ ነበረ እና አንዳንድ ሰዎች እሱ እኮ የመንግስቱ ኃይለ ማርያም ሚስት ወንድም ነው የውባንቺ ቢሻው እና ሰውነት ቢሻው ሲባል ተብሎ እዛ ይነገራል እና በዛ ምክንያት እኔ ከስራ ይወጣለሁ። እኔ ደግሞ ከጭነት ማመላለሻ ኮርፖሬሽን በዝውውር ወደ መብራት ኃይል ነው የመጣሁት እና ከስሼ እንደምመለስ አውቀዋለሁ። ግን እኔ ዋንቺ ቢሻው ወንድም በሆን እኮ አምባሳደር ነበርኩ ማለት በቃ ምን ነጄ እዚህ ምን አገባኝ አልኩና ሄጄ 2 ወር 100 የመጀመሪያው ወር 194 ብር ስላልከፈልን ባንክ አለፈን። በሁለተኛው ወር ደግሞ ከመድረሱ በፊት ሁለተኛው ወር እንትን ካለ ቤታችሁ ስለሚሸጥ ክፍያችሁን እንድታጠናቀቁ የሚል ደብዳቤ ማስጠንቀቂያ መጣልን። በኋላ እሷ ከቢሮ ለምሳ ስትመጣ እኔም ለምሳ መጥቼ 2 ወር በህይወቴ ስራ ሳልሰራ ያሳለፍኩበት ቀን ጊዜያቶች 2 ወራት። እንዴት ነበር? አልከበዳችሁም? ጋር ሰውነት ስራ ሲያቋርጡ ምን መሰለህ ለህይወት ለትዳር ገንዘብ አይደለም ትርጉሙ፣ ዋናው መተሳሰብና ፍቅሩ። አያጨስም፣ አይጠጣም፣ ምን አይልም፣ ሌላ ሱስ የለበትም። እኔም ደግሞ ለቤትና ለልጆች ነው በቃ እና ያ ገንዘብ በደንብ ይበቃል። ማትከፍሉ ከሆነ ቤቱ ይሸጣል የሚል ማስጠንቀቂያ መጣ። በኋላ ሰጠችኝ። እንደገባው ሳነበው ይሸጣል ቤቱ። ይሽጠዋ ታዲያ እኔ የሚሸጠኝ መሰለው እንዲያልኩና ተናድጄ ወረቀቱን ሲወረወረው ይሄ አያዋጣም፣ ይሄን ይዘህ ዋናው እዛ የብድር ክፍሉን ሄደህ አናግር ስትለኝ እውነት ነው አልኩኝና ምሳዬን በልቼ ሄድኩኝ። የብድር ክፍሉን ሰው አገኘኋቸው። አሁን በህይወት የሉም። ወረቀቱ ሰጣቸው። እሳቸውም ደገሙና ይሸጣላ ምናምን አሉኝ። ታዲያ ይሽጡታ እኔ የሚሸጡ መሰሎት እንዴ አልኳቸው። ምን ሆናል? ቁጭ በል አሉና ታሪኩን ነገርኳቸው። በኋላ አዘኑና በላይ ማገገሚያ ጊዜ ይሰጠኝ ብለህ ጻፍ፣ ስራ እስከምታገኝ የተወሰነ ጊዜ ወለድም ምንም አያስቆርጥሽም፣ እንትና በቃ መረጋጊያ ጊዜ ይሰጡሻል። ያ መክፈል ካልቻልሽ ግን ቤቱ ይሸጣል። በተሰጠ ጊዜ ስራ አግኝተህ መክፈል ካልቻልክ ያ ነገር ይሸጣል። ከዛ በኋላ እኔ በቃ የ6 ወር እሳቸው ያሉኝ ነው 6 ወር ብለህ ጻፈው። እኔ ዓመት ነበረ ስራ ካላገኘሁ ብዬ የዓመት ስል የ6 ወር ብለው እሳቸው አስተካክሉና የ6 ወር የማገገሚያ ጊዜ እንዲሰጠኝ ብዬ አስገባው። ከዛ ወጣሁኝ። ወጥቼ በ15ኛው ቀን ግን 1350 ብር ተቀጠርኩ። በጣም ሀብታሙ ትልቅ ብር ያኔ። ይሄ ምልሽ በ84 ዓመተ ምህረት ነው። እጅግ በጣም ብዙ። አሁን ምን አልኩኝ ለሰውየው፣ በቃ እጅግ በጣም አመሰግኖታለሁ። እስከዛሬ ድረስ ያ ቤት የኔ መስለኝ ነበር፣ የኔ አይደለም። ስለዚህ የኔ ለማድረግ ግን በአጭር ጊዜ ውስጥ ማላደርገው ነገር አይኖርም። ያን ደግሞ ካርታውን ይዤ መጥቼ ለእርሶ አሳያለሁ፣ ይሄን አደርጋለሁ ብዬ ቃል ገብቼ ወጣሁ። ከዛ በኋላ አንድ ሺህ ብር በየወሩ 194 ብር ነበር የምንከፍለው። በየወሩ አንድ ሺህ ብር መክፈል ጀመርኩ። ለእሷ 300 ብር እሰጣለሁ። ለእኔ ለሻይ መጠጫ 50 ብር ይዛለሁ። መጨረሻ ላይ እኔም ብሔራዊ ቡድን ውስጥ መመረጥ ጀመርኩኝ። ለብሔራዊ ቡድን ተመረጡ። ከዛ በኋላ የታዳጊ አንደር 17 የሚባል እዛ እያሰለጠንኩኝ። ከዚያ በኋላ ከ2 ወር በኋላ ስራ ፈትቼ አላውቅም። ህይወት ተስተካከለ። በጣም ተስተካከለ። እንደገና አንደር 17 ብሔራዊ ቡድን አሰልጣኝ ሆንኩኝ። ውጭ መሄድ ተጀመረ።
ዶላር አበል ለማግኘት ተጀመረ። ያችን ዶላር ደግሞ እያስቀመጡ እየመነዘሩ ለዕዳ መክፈል ተጀመረ። ለትምህርት ወደ ጀርመን ሲሄድ እዚያ ደግሞ ትምህርታዊ ጉብኝት የሚባል ነገር አለ እና ለምሳና ለራት የሚሰጥሽ ብር አለ። እኔ የራቴን እዛው ብፌ ነው ጠዋት ላይ ቁርሴን እስከምጠግብ በላና ለምሳ የሚሆን ሳንድዊች አዘጋጅና ባጌ ውስጥ አደርጋለሁ። ለራቴ የሚሆን እንደገና ደግሞ ሳንድዊች ሰርቼ በደንብ አድርጌ ፍሪጅ ውስጥ አስቀምጬ እሄዳለሁ። ሌላው በተሰጠው ገንዘብ 5 ስታር ሆቴል ገብቶ ሲዝናና ሲበላ፣ እኔ ግን አንድ ፓርክ ላይ ሄጄ ሳንድዊችን ገምጬ ጠጣውን ጠጥቼ ሙዝ ብርቱካን አለ እሱን በልቼ በሰዓቱ በክላስ የምንገባበት ሰዓት ላይ በሰዓት ይገባለሁ። ይሄ እንደዚህ ያደረኩ ገንዘብ አጠራቅሜ በ13 ዓመት ውስጥ ከፍዬ ጨረስኩት። ይሄንን በ30 የተባለው በ13 ዓመት የጥፍ ነው መከፍል የነበረው። በቃ ባንክ ደግሞ ይቀበልሻል ያን ገንዘብ የግድ 194 ብር ነው አይልም። ከዛ ከፍዬ ያን ጨረስኩና ካርታያን ወስጄ ሞርጌጅ ነበር ወስጄ ለኝ ሰውዬ ላሳይ አንደኛ ፎቅ ስሄድ ስጠይቅ ሞተዋል፣ እሳቸው አርፈዋል አሉ። በጣም ተናደድኩ፣ አዘንኩ። ቃል ገብተው ነበር ሄደዋል። በቃ ሂጄ ገባሁ ሄጄ ከዛ እቺን ቤት የግላችን አደረግን። ይኸውና በዚህ አይነት ቤት የራሳችን ቤት አገኘን እልሻለሁ። እንግዲህ ጋሽ ሰውነት ለሀገር በጣም ውለታ ከዋሉ ሰዎች የሚጠቀሱ ሰው ናቸው። ከ31 ዓመታት በኋላ እንግዲህ የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫ ሲደርስ ጅማሮ ላይ እንዳቆመ ከዛ ሳናየው ረጅም ጊዜ ቆይተን ወደ አፍሪካ ዋንጫ ሲመለስ ደስታችን እንድናጣጥም አድርገውናልና የማሚን ሮል ያኔ ማወቅ እፈልጋለሁ። እንዴት ነበረ? ከዛም በፊት በጣም ብዙ ክለቦች ያሰለጥኑ ነበር አይደለ? ብሔራዊ ቡድንም ይዘው ደግሞ ይሄን ስኬት ታሳልፈዋልና እንዴት ነበር እሱ ሰፖርት የሚያደርጓቸው? መልሽ ሌላ ነገር እንዳያስብ መልሽ ስራውን ብቻ እንዲሰራ ሌላውን እኔ እንደወጣ ምግቡንም በመጠንቀቅ እንዳይበሳጭ በዚህ ነው እንግዲህ የምናግዘው። ሲሸነፍም እኛ እንዳንበሳጭ ፍጹም የመናደድ የመበሳጨት ነገር አያሳይም። በፍጹም እውነት ይሁን ውሸት እንግዲህ በውስጡ አላውቅም፣ ግን እኛ እንዳይከፋን ይመስለኛል። በቃ ደስተኛ ነው በጣም እኛ በቃ እናንተ ግን ማሚ ግን ምን ተማሻሽ? ተሸነፍ በጣም በቃ እንበሳጫለን፣ በጣም እናዝናለን። ሲመጣ በቃ እንዴት ሆነ ስንል በቃ ምንም እኮ አይደለም ያለ ነው ምናምን ይለና እኛ ለማጫወት ቡና ፍልታችሁ ምናምን ትጠብቁታላችሁ። እንደ ቀላል ነገር ነው የሚቆጥረው እና ከባድ ነው፣ በጣም ከባድ ህይወት ነው። ከዛም በፊት ደግሞ ወደ ብሔራዊ ቡድን ውስጥ ከመግባቱ በፊት በየክፍለ ሀገሩ እየዞሩ ነው የሚሰሩት። አዎ 1 ወር ይቀመጣሉ፣ 2 ወር ይቀመጣሉ። ከባድ ነው በጣም ለኛ ትልቅ ኃላፊነት ነው። ልጆች ይዘሽ ልጆች እንዳይበላሹብሽ ትፈሪያለሽ። አባት የለም፣ ስራ አለሽ፣ ስራሽን ችለሽ ያን ሁሉ ተወተሽ ነው እንግዲህ ከእግዚአብሔር ጋራ ልጆቻችንን እጅግ በጣም የተባረኩ ልጆች ናቸው። በጣም ከሚገባው በላይ ልነግርሽ አልችልም። የእግዚአብሔርም ኃይል ተጨምሮበን የኔ ብቻ አይደለም። በእርግጥ ያንቺም ጥረት ያስፈልጋል፣ ግን ከእግዚአብሔር ደግሞ ሲሰጥሽ እንደዛ ነው እና በዚህ አይነት ነው እንግዲህ ይህን ሁሉ አሳልፈን እዚህ ድረስ ነው። እንዴው ጋሽ ሰውነት ግን እንዴው ከኳስ ከማሰልጠን ባሻገር አሁን ብዙ የኛ ማህበረሰብ እሳቸውን የሚያውቃቸው በኳስ በማሰልጠናቸው ነውና እንዴው ምን አይነት አባትና ባል ናቸው እሳቸው? በጣም ለልጆቹ በጣም የሚሞት እስካሁን ምልሽ አግብተው ወጥተዋል። 3ቱም 2 ወንድ 1 ሴት ነች ያለችን። ሁሉም አግብቶ ወጥተዋል። ግን እሱ የሚያያቸው ገና እንደ አራስ ልጅ ነው። አሁን ገና በቃ በጣም ምልሽ በጣም የሚጨነቅ በጣም የሚያስብ ይሄ ነው የማይባል አባት ነው። አንተ ነህ እኮ የምታሞላቅቃቸው ምናምን እያልኩ ከኔ ጋር እንትን እላለሁ። ማን አላቸው? እኛ ነን እኮ ያለናቸው ይላል። በቃ በጣም ለልጆቹ ነው። ለቤቱም ቢሆን ደግሞ ፍጹም ሟች ነው። እየተጥቁስ እያዳረጉ በብሔራዊ ቡድን በነበርንበት ጊዜ
ሁሉም ተነስተው ቤተክርስቲያን የሚሄዱበት ጊዜ አለ። ሁሌ ጭንቀት ነው፣ በጣም ሁሌ ጭንቀት ነው። በተለይ አሁን የመጨረሻ ባሸነፉ ጊዜ ደስማ በቃ ይሄ ሁለተኛ ስታዲየም ነበረ። ሰው በሙሉ የከተማው እዚህ መጥቶ ፈሷል። በር ላይ ቤት ልጆቹ ጠረጴዛው ተገልብጧል። ምን ብሏል? በቃ ልነግርሽ አልችልም። ልክ አሸነፈ ሲባል ብቻ ሮጬ ወደዚህ ወደ ቤተክርስቲያን ነው የሚሄደው። በቃ ምን አሉ ቤተክርስቲያን? ጸሎት ነው በቃ ምስጋና እምልሽ። ከዚህ ውስጥ መውጣት ቀላል አይደለም። ማንንም ማላቀውን በቃ ዘልዬ ስም ነበረ። እንደው አጋጣሚ ተባብረውት ነው ጋሽን ከሞት ለማዳን ነው ያገቡት። መጀመሪያ እንኳን አገቡት ያሉበትን ቀን ያስታውሳሉ? አዎ መልካምነቱ ያሰኘኛል። ምክንያቱም ምንም የማውቀው ነገር አልነበረም። እንዳልኩህ መልክ ሰው እኮ ተጠናንቶ ተዋውቆ እንዴት ነው ጠይቆ ምናምን ነው። እኛ ግን እንደሱ አይደለም መልህና አሁን ያየሁት ሲሄድ ያው እንግዲህ እግዚአብሔርን በጸሎት ለምኛለሁ መጀመሪያ እና ትክክለኛ ምርጫ እንደሆነ ሁልጊዜ እናገራለሁ። ጋሽስ እንዲው አጋጣሚ ነው መቼም ያገቧት እንዲውና እርሶስ ጋር ምን አይነት ስሜት ነበር? እሷ በጣም ትልቅ ሰው ናት። እውነት ለመናገር ከሆነ ሁሉን ነገር የምችል እናት ናት። እኔን ሙሉ በሙሉ ታምነኛለች። እሷን እኔ ማደንቀው ማከብረው በቃ ምንም ነገር ይሁን ስተትሽን ተከታትላ ምትጣላሽ ምታኮርፍሽ ሰው አይደለችም። የኔን ህይወት በተለይ ያስተካከለችው እሷ ናት። ፍቅሯን ይገልጹላታል ኦሬዲ ሁሉ ጊዜ አሁንም ውድድ አረጋታለሁ። አሁን በቃ ከዚህ በኋላ ማንን ልወድ ነው? እንደዛ ከሆነማ ፍቅራችሁን ተገላለጹ። እንደዚህ ማሚም ንገሪው ለጋሽ ሰውነት ምን አይነት ሰው እንደሆነ ንገሪውና ከዛ እንደምትወጁ መቼም በየቀኑ የምታረጉት ይመስለኛል። የሚከበር ባለቤት ነው። ትዳሩን የሚያከብር ባለቤቱን የሚያፈቅር የሚወድ የሚያከብር ልጆቹን እጅግ በጣም የሚወድ በቃ እንደ ሕፃን አድርጎ የሚያያቸው በጣም የሚሳሳላቸው አባት ነው እና ለቤቱ ደግሞ የመጨረሻ ሟች ነው። እወዳለሁ። እኔም እወድሻለሁ። በጣም ነው የምታምሩት። እድሜ ዘመናችሁን በደንብ ይባርክላችሁ ፈጣሪ። ከዚህም በኋላ ደስ የሚል ቆይታ እያደረግን ነው። ልዩ የባህል ፕሮግራማችን ከአዲስ ሚዲያ ኔትወርክ ኢቫንጋላችን ላይ እየተከታተሉት የምትገኙት ማዕድ አለን። እሱን ደግሞ እየበላን ቆይታችን ይቀጥላል። እሺ ተመልካቾቻችን አሁንም እንኳን ለትንሳኤ በዓል በሰላም አደረሳችሁ በድጋሚ እያልን ነው። እንግዲህ ፕሮግራማችን እንደምታዩት ደስ የሚል ቆይታ እያደረግን ነው። አሁን እንግዲህ የመጨረሻ ጥያቄዎች ይቀሩናል። አጫጭር ጥያቄዎች ናቸው እነሱ። አዎ የለም የሚባሉ አይነት ናቸውና ጀምሪስ ካንቺ ነው። ጋሽ ሰውነት ሲለብስ በጣም ደስ የሚልሽ ማሚ? ሱፍ ሲለብስ ደስ ይለኛል በጣም እንደ ዛሬው። እሷ ሁሉ ነገር ያምርባታል። የፈረንጅ ልብስም ያምርባታል። አበሻ ቀሚሶቹ የሚያምሩባታል። እኔ የአበሻ ቀሚሱ በጣም ነው የሚያምርባት እጅግ በጣም ዳሪ ያምርባታል እንዴ! በጣም ሁሉ ጊዜም ይሄን ስለብስ ያምርባታል። እኔ ደግሞ አንድ መልስ ነው የምፈልገው። እንዲህ አይተዋት እንዲሁ አንድ አካሏን አንዷን ምኑን ይወዱላታል? አንድ ነው የሚጠቅሱን። እንደዚህ አይተዋት ምኗን ይወዳሉ? አንድ ምረጡ ቢባሉ አንድ ነገር ነው። ጥርሷን ነው። እኔ ሰውነቷን እወዳለሁ። ከዛው እኮ አንድ እኮ ነው። ሰው ማለት በጣም ሩህሩህ ናት፣ ደግ ናት፣ ባህሪዋ በጣም ጥሩ ነው፣ ለሁሉ ነገር ደራሽ ናት እና በቃ ሰው ናት ከልቧ። እንደው እንደ አፍንጫ ጥርስ አይሉም ግን እኔ ይሄ መልክ አይገባኝም። ስነ ምግባሯ የምታደርገው ነገር በሙሉ ለእኔ የሚጠቅመኝ የሚስማማኝ ከሆነ በቃ ያ ነው እንጂ እኔ ምን ከዚህ በላይ ቁንጅና አለ? እኔ አላውቀውም። እኔ አላውቀውም። ማሚስ እንደው አንድ ነገር ያንሱ ቢባሉ ከጋሺ ቁመናው በጣም ደስ ይላል። ማሚ ከምትሰራቸው ምግቦች የትኛው ነው በጣም የሚወዱት?
ዶሮዋን ነው? ሽሮዋን ነው? ምስሯን ነው? ሁሉንም ነገር ነው። ኧረ አንድ ምረጡ ጋሻው ነው። እኔ እውነቴን ነው የምነግርሽ። እኔ ምንም እሷ የምትሰራው ነገር መብላት ካለብኝ ይበላል። ምርጫ የለኝም። በቃ መበላውን ነገር እያጥላለሁ አልበላውም። በጣም ይጣፍጠኛል። አምኜ ነው ጣፋጭ መሆኑን አምኜ ነው የምበላው። ሳይሰራችሁ የነካችሁ ታይታ። አዎ እንደው አንድ 10 ቀን ጋብዣትና 10 ቀን አብያትና ከዛ ልክ የኔን መልስ ካልመለስሽ እኔ እቀጣለሁ። አዎ ሁሉንም ነው በቃ። ጋሽ ቲያትር ጋብዘውት ያውቃል? አዎ ስጦታ ሰጣጣችሁ ታውቃላችሁ? ምን ሰጥሻል ማለት? ስጦታ ሽቶ ይገዛልኛል በበዓል በቃ። ማሚ አንቺ ስለሱ ምን ትሰጪዋለሽ? አጉስታ ሰራ ነበረ ከባህር ዳር እንደመጣው ሸሚዝ ፋብሪካ በጣም ኳሊቲ የሆኑ ሸሚዞች ነበሩና ሁል ጊዜ ሸሚዝ ሰው ይደንቀው ነበር። በቃ ምን አይነት የታደለ ሰው ነው ይሄ ሰውዬ ምናምን ይላል። ሁሌ አይደል ይላክልሃል። አዎ ሰጠው ነበር፣ ገዛለት ነበር። ከቡናና ከሻይ ማሚ የትኛው ነው ትመርጪ? እኔ ቡና አልጠጣም። እሱ ቡና በጣም ይወዳል። አረ ስለዚህ ቤት ቡና ይፈላል? ይፈላል። አይ በደንብ ይፈላል። እኔ ሻይ ነው የምጠጣው። ከሁለታችሁ ማን ነው ገንዘብ የሚያጠፋ? እኔ። አረ አምናለች ማለት በፍጹም አልቻልኳት። ቆጣቢ ነው፣ ጎበዝ ነው በጣም። አረ እኔ ግን ያየሁት ነገር ሁሉ ያምረኛል። ለቤቴ ነው ታዲያ። አይ ነው እሱ ማለት ነው። ጫማ ምናምን አይደለም ለቤት እቃው ነው። እቃው ይሄ ቡን እቃ ቢኖረኝ ለቤት ልብስና ጫማ ልገዛ ሄጄ እቃ ገዝቼ እመጣለሁ። አረ ወይ የፍቅር ታሪካችሁ ቢሰራ ፊልም ቢሆን ማን ይስራው? ጋሽ የእርስዎን የፍቅር ህይወት የትዳር ህይወት ተዋናይ ማለት ነው የሚመርጡት? ፍቅር ተጌታውን ነፍቅርታ የነሱ ዘመን ሰዎች ቢሰሩት ነፍቅርታ ቢሰሩት የሁለታችን ምክንያቱም በእነሱ ዘመን አይነት ስለሆነ ጋብቻው አስመስለው ይሰሩታል። እረሱስ ምን ይል እልሜ ተሳካ ባስብበት ጥሩ ነበረ። ድንገተኛ ጥያቄ አረግሽው። ድንገተኛ ቅጽል ስም አላችሁ የምትጠራሩበት? እንደው ባለፈው እየሰማችሁ በጣም ደስ ብሎኝ ነበርና ያው እኔ አቤ ነው የምለው። አቤ እንደ ልጆቹ አቤ ነው የምለው። እሱ ደግሞ እማዬ ደስ ይላል። አሁን ዛሬ በዓል ላይ ነው የምንገኘውና እንደው በዓል እንዴት እንደምታከብሩ ነግራችሁን ደግሞ እያጠቃለልን እንሄድ እስኪ። ያው እንግዲህ ለትንሳኤ ጾም ነው እንግዲህ ጾመን ነው የምንቀበለው እና ያው በባህላችን መሰረት ዶሮ እንገዛለን እና እንቁላሉ ይገዛል፣ ዶሮ ይታረዳል፣ ይሰራል። ሌሊት ተነስተን እንፈስካለን እና በግ ደግሞ አቅማችን የሚፈቅድ ከሆነ በግ እናርዳለን። ከዚያ በኋላ ልጆች ይመጣሉ፣ ከልጆች ጋር አብረን እሱን እንቋደሳለን። ይሄ በየዓመቱ በየበዓላቱ ማይቀር ነገር ነው። እህቶቼ እንዲሁም ደግሞ ለሁሉም ልጆቼ መልካም በዓል ይሁንላችሁ። ለመላው የኢትዮጵያ ሕዝብ ደግሞ ሩቅም ላሉት እዚህም ላሉት በሙሉ መልካም የትንሳኤ በዓል እንዲሆንላችሁ እመኛለሁ። እኔም ለመላው የኢትዮጵያ ሕዝብ በአገር ውስጥም ከሀገር ውጭም ያላችሁ በህመም ላይም ያላችሁ ጤናውን ይስጣችሁ። በዱር በገደሉም በውትድርና ዓለም ያላችሁ እንደዚሁ ሰላሙን ያምጣላችሁ። ይህ የፋሲካ በዓል የሰላም የደስታ እንዲሆንላችሁ እመኛለሁ። እኔ ግን አንድ መረጃ ሰምቻለሁ። የመጨረሻ እያልኩ እየቆየው ነው። ብዙ ጊዜ ጋሽ ሰውነትን ሳስብ በግሌ የሆነ ታሪካቸው ቢሰራ ቢጻፍ ምናምን ብዬ አስብ ነበርና አሁን ጭምጭምታ ሰምቻለሁ የሆነ ነገር እንዳለ። እስኪ ለተመልካቾቻችን እንዴት የተጀመረ ነገር አለ ወይ? አዎ እንግዲህ ብዙ ነገር ብዙ ማስተማሪያ ይሆናል። እኔ ያሳልፍኩበት ህይወት ከልጅነቴ ጀምሮ እስካሁን ድረስ ያለው ህይወቴ በገጠመኞች የተሞላ ነውና ያን ገጠመኝ በብዙ ሰዎች ግፊት በቃ እንድጽፈው ስለገፋፉኝ
አሁን እየጻፍኩት ነው። ተጽፎ እንግዲህ አንድ ቀን ታትሞ ይወጣል። ስለዚህ ተመልካቾች በቅርቡ ይጠብቁ። በቅርቡ ይጠብቁ። እንግዲህ እግዚአብሔር ያሳካዋል ብዬ አምናለሁ። በጣም እናመሰግናለን። እድሜውን ጸጋውን በጣም ያድላችሁ ጋሽ ሰውነት። እናንተ ቤት ራሱ መጥቶ እንደዚህ አብሮ ቆይታ ማድረግ በጣም መታደል ነው። ማሚም እንዲሁ በጣም መታደል ነው። አብሬያችሁ ቆይታ ስላልኩ በጣም ደስ ብሎኛል። መልካም በዓል ይሆንላችሁ። ረጅሙን ዓመት ደግሞ እመኝላችኋለሁ። አሁንም በእድሜ በጤና እንድትኖሩ አሜን። እንግዲህ ትንሣኤ በዓል ነው። ለኛም ሁለተኛ ትንሣኤ እንደማለት ነው። በዚህ እድሜያችን ለሀገር ትልቅ ውለታ ከዋሉ ባለሙያ ጋር አንጋፋ ሰው ጋር ቆይታ ማድረግ ትዳሮትን በዚህ መልኩ ከኛ ጋር ማሳለፈውት ለኛ ትልቅ ክብር ነውና እግዚአብሔር ጨምሮ ያክብርልን። በጣም ነው እናመሰግነው። በተመልካቾች ስም እንዲሁም ደግሞ በአዲስ ሚዲያ ኔትወርክ ስም ከልብ እናመሰግናለን። እግዚአብሔር ጨምሮ ያክብርልን። እንግዲህ እንደተመለከታችሁ ተመልካቾቻችን ኢቫንጋሪ ፕሮግራማችን በአዲስ ሚዲያ ኔትወርክ ልዩ የበዓል ዝግጅት ወደ እናንተ አደረስን። በጣም እንደወደዳችሁበትና እንደተማራችሁበት እናስባለን። ለመላው የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን። ይህ ፕሮግራም እዚህ ጋር ተጠናቋል። ፕሮግራማችን እንግዲህ ጨረስን። ተመልካቾቻችን አሁንም ቢሆን በድጋሚ እንኳን ለትንሣኤ በዓል በሰላም አደረሳችሁ። እንግዲህ ጥሩ ቆይታ ነው ያደረግነው። እናንተም አብራችሁን ስለሆናችሁ ከልብ እናመሰግናለን። እንግዲህ በቀጣይ ሳምንት በሌሎች እንግዶች በሌሎች ፕሮግራሞች ከእናንተ ጋር እንገናኛለን። ለዳግማይ ትንሣኤ እንመጣለን። በአዲስ እንግዳ እንመጣለን። ተመልካቾች አብራችሁን ስለቆያችሁ ከልብ እናመሰግናለን። እንግዲህ በየቤታችሁ ቆንጆ ጊዜ እያሳለፋችሁ እንደሆነ ባለሙሉ ተስፋ ነን። እኛም እየበላን እንቀጥላለን። እናንተም በቤታችሁ ቀጥሉ። መልካም በዓል።